ኢየሱስ ክርስቶስ ጌታ ነው። የማዕበሉ አዛዥ ስሙ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ድንቅ ነው። በቃ እኔ ስለ የነካኝ የእግዚአብሔር ኢንቨስትመንት ነው። የዛን ያህል ነው የቤተክርስቲያን ዋጋ። እግዚአብሔር ኢንቨስት ያደረገው ልጁን ነው። ኢየሱስን ነው ኢንቨስት ያደረገውና የእግዚአብሔር ኢንቨስትመንት በጣም በቃ ወርዝ የዛ ወርዝ ናት ቤተክርስቲያን። ስለዚህ በአካል ውስጥ የምንኖረው ኑሮ እኔ በቃ በጣም በጥንቃቄ እንድኖረው በቃ ፐርስፔክቲቭን እንዳስተካክለው ጸሎት እንዲሰማልኝ ብቻ ሳይሆን እንደ ጸሎት ለመጸለይ ጸሎት ያስተማረው ራሱም ቢሆን ግን ትልቅ በቃ የእግዚአብሔር ኢንቨስትመንት ነች ቤተክርስቲያን። ወንድሞቼ ለካ የተሰጡኝ በኔ ባሰብኩት ወይንም በሰው ፕላንና እቅድ አይደለም። እግዚአብሔር በሰጠው ኢንቨስትመንት ልክ ነው ለካ። ስለዚህ ቤተክርስቲያንን ወይም ደግሞ አካሉን ወይም ደግሞ እናንተን ማየት ያለብኝ እግዚአብሔር ኢየሱስን በሰጠበት እሱን ሳከብር ማለት ነው። የእግዚአብሔርን ኢንቨስትመንት ሳከብር ቤተሰቤን አከብራለሁ ማለት ነው። ስለዚህ ደግሞ ቤተሰብ የሚባለውን ነገር ራሱ የሰራው እግዚአብሔር ነው። እሱ በጣም በቃ በጣም it's mind blowing እና ይሄንን ይብቃኝ ከዚህ በላይ ሁሉ ነገር በዚህ ውስጥ የተጠቃለለ ስለሆነ ለኔ ማለት ነው። አሜን። ለየተባረኪ አንዳንድ ቁጥር የጻፉትን አስገባቸው። አዲስን አስገባ ግድ የለሽም ግቢ ሻዲዋ ና የቀጥሉና እንደዚህ እንቀጥ እሺ ፋሳይ እኔ በጣም ከተነካውበት ነገር ምህረት ማደርገው የእግዚአብሔርን ምህረት ኤክስፒሪየንስ ለማድረግ ነው። I give forgiveness for my brother እግዚአብሔር እኔን የማረበት የምህረቱ ጥግ እንዲገባኝ በጣም የበደለኝን ምህረት ሳረግ ነው የሚገባኝ። በጣም የተበደልኩበት በጣም የተሰበርኩበትን ስብራቴ ያንን ምህረት ያረኩኝ ጊዜ እግዚአብሔር ምህረት ይገባኛል። ካልሆነ የእግዚአብሔር ምህረት ለካ ኤክስፒሪየንስ ማድረግ አንችልም። ለዛ ነው አንዳንድ ጊዜ የምንጠራጠረው አይደል? እግዚአብሔር ምሮኛል አልማረኝም፣ እግዚአብሔር በቃ አሁንም ለኔ ምህረት አለው፣ እግዚአብሔር አሁንም ድረስ ላይክ I can እግዚአብሔር ምህረት አንዳንዴ ጥርጣሬ ውስጥ እንገባለን። ኢቭን እግዚአብሔር ልጅነታችንን ሲያቀልብን የምንቀበለው ያኔ ነው ብያስባለሁ። እግዚአብሔር ልጅነታችንን ሲያቀልብን የምንቀበለው ያኔ ነውና ምህረትን ማደርገው የእግዚአብሔርን ምህረት ኤክስፒሪየንስ ላደረኩኝ ነው። the more በቃ እግዚአብሔር በቃ ተቀብሎኛል። እግዚአብሔር በኢየሱስ በኩል የተቀበለኝ መቀበል ዋጋ የምሰጠው በጣም የተበደልኩበትን ጉዳይ ወንድሞቼ እህቶቼን ይቀርስል ነውና ጌታ ያንን ያለማመደኝም ነው። ፓስተር የትላንት ያወራው ነበርና በቃ በጣም ፔንፉል የነበረብኝ ነገሮች ሪሊዝ ማድረግ ሳይ የምር ጌታ እየፈታኝ እንደሆነ እንገባኝ ማለት በቃ የምር እግዚአብሔር ምህረት በቃ አንደርስታንድ ያደረኩኝ ነው አልኩኝ። አንዳንድ ጊዜ እግዚአብሔር ላይክ በጣም የተበደልንበትን መበደል በሰዎች የተበደልነው መበደል በቤተሰብ በምንም ሊሆን ይችላል። ያንን መበደል ይዘን እግዚአብሔር ፊት ስንቀርብ ለዛ ነው እግዚአብሔር ብዙም like we don't feel even presence ራሱ በደንብ ፊል ማድረግ አንችልም። መጸለይ የማንችልበት ሲቹዌሽን ውስጥ እንገባለንና በጣም ያን አንደርስታንድ ያደረኩኝ ነበር። ስፔሻሊ ደግሞ ወንድም ሆኖ መበዳደል ይኖራል። ጳውሎስ ኢየሱስ አለን አይደለ? ሁላችንን ሊያስማማን አይደለም የመጣው አንድ ላይ ያረገን ኢየሱስ ማማን አንተም አይዞ አንቺም አይዞሽ ምናምን ብሎ ሊለን አይደለም የመጣው ኢየሱስ። አንድ ናችሁ፣ ወንድም ነው፣ እህት ናት፣ ተቀበላት፣ ተቀበለው ግዴታ ነው እያለኮ ነው። አካል ከሆነ ግዴታ ነው። ቅድም አስቆመኝ ባወዝ ላይ bro እንዴት ይሄኛው እጄ ይሄንን መተው ብዬ ይሄንን ወስጃ አስቆርጠዋል? how can that like bro እንዴት ብያስነቀቀዋል? ይሄ ራሱን ቢያ እሺ አይለኝም። ሄዴም እሺ አይለኝም። like even my mind it wouldn't be okay አይደለ? so ኢየሱስ ነው የቤተክርስቲያን ሄድ። so ኢየሱስ ባለበት ወንድምን ገንጥለን መጣል አንችልም። እህትን ገንጥለን መጣል አንችልም። so እያመመን እንትን እያለን
አንድ ላይ አካል ነውና ያለዚህኛው አካሌ ይሄኛው አካሌ ፋንክሽን ማድረግ አይችልም ሶ አይን ማየት ነው ሶ ሁሉም የሰውነት ክፍላችን አይን ቢሆን ነው አይደል የሚለው ማስተር ኬት ይመጣል ኮዲት ይሸተታል ሶ ሁሉም የሆነ በአንድ አይነት ትራክ ውስጥ እየሮጠ ከሆነ ሌላኛውን ትራክ ማን እንትን ይላል ሶ አንደርስታንድ ማድረግ ያለብን አንዱ መንፈስ ለሁሉ እንደሰጠ ለቤተክርስቲያን እንደሚል ከአንድ መንፈስ ነው የተቀዳው ለካ like we have this ego አይደል አሁን ቸርች ላይ የሆነ ሰው if he's a prophet የሆነ ሰው በጣም ቃል ትሚል ከሆነ ምናምን we want to be like that person እንጂ ጌታ እኛን እንዳለን አይደለም መሆን የምንፈልገው እግዚአብሔር በእኛውስ what is the Holy Spirit ምን ይፈልጋል በጣም this is a shame guys እኔ ፓስተር ሆነ I feel shame bro the Holy Spirit neglect እያደረግን በሰዎች መካከል የሚፈጠረውን ኢጎ ነው ተከትለን እየሄድን ያለ ነው የት ሆነን ቤተክርስቲያን ሆነን in the church ኢየሱስ በደሙ የመሰረታት ቤተክርስቲያን we don't listen for the Holy Spirit ጌታው ምን ላርግ የቱ ጋር ነው ስፍራዬ ማለት እየቻለ እና today I think ይሄ ትምህርት like ይመልሰናል ብዬ አስባለሁ መንፈስ ቅዱስ ለእያንዳንዱ በመንፈሱ ከሁሉም ከአንድ መንፈስ ነው የተቀዳው ማለት one Holy Spirit so ኢየሱስ ሲመጣ በመንፈስ ቅዱስ አይደለ ሁላችን አይደለ የታተምንበት በሱ ስለሆነ ቤተክርስቲያን ብሎ የሚወስዳት እሱ ነው so እዚህ ጋር ብንበላላ what's the point ጥቅም የለውም እኮ it's just pointless እኔ በጣም ያን ነገር ኖቲስ ያደረኩኝ ነበር ፓስተርዬና I don't know ጌታ ይመልሰን እንዳልከው ወደ ሐዋርያቱ ዘመን ይመልሰን to be honest acts ላይ የነበረችው ያቺ ቤተክርስቲያን አንድ ላይ ይዘው መተው እኔ ምን አይነት እኔ ጌታ እንዴት እንደሚቃአሩ ነው ጌታ እንዴት እንደሚስቅ እንዴት እንደሚደሰት አላውቅም ያንን ቤተክርስቲያን ሲመለከት ማለት ይበል በልጦባቸው ነው ያስባሉ ፓስተር ምድር ላይ ካለው የሰማዩ በልጦባቸው ነው ላልውና በእውነት እንደዚህ ይብለጠብንና ወንድሞቻችንን መቀበል ነው በቃ በእውነት ከዚህም በኋላ ብዙ ምንበደልበት ብዙ ምናሳልፈው ነገር ሊኖር ይችላል ግን በቃ ኢየሱስን እየተመለከተን የተከፈለውን ዋጋ ያያየን መቀጠል ነው እንካኩ አንድ ጥያቄ ልጠይቀ ናይ ሁላችሁንም ማለት ነው የጠፋው ልጅ ወደ ቤት ሲመጣ ታላቅ ወንድም ድግሱ ላይ ያለ መቀመጡ ልጅነቱን ይሽረዋል never አስደነገጠም ታዲያ በወንድምህ ከመጥፋት መገኘት አንተ ያለ መቀበል ወንድምነቱን አትሽረው ግን አንድ ነገር ልንገር ዘመንን ሁሉ ሰው አትቀበልም አንተ በአባት ስራ እንጂ በአባት ፍቅር መቼም አትረካ this is the biggest pain ማለት ሰውዬ ንብረት አርክቶትና አገልግሎት አርክቶት ቢሆን ኖሮ አያኮርፍም ነበር ንብረት ሁሉ በእጁ አለ እርካታ ያለው ልቡ ላይ እንጂ ኪሱና ሆዱ ላይ አይደለም ማለት ምንም አላጣምኩ አንዳኔ በጣም the high grace እየተጠቀመብን ታውቃላችሁ የመጨረሻ ግሬስ ፋንክሽን ያደርግብን ውስጣችን አይረካም we know empty ነን ከአገልግሎት ዋላ እናለቅሳለን አንዳንዶቻችን እንደማይገባ ነገር ውስጥ ህይወት ውስጥ ነው ያለነው ምክንያቱም ትልቁ ችግራችን የልብ እንጂ የአገልግሎት ስላይደል አቃለው የሚገርም ግሬስ የሚጠቀምባቸው ሰዎች በጥላቻ በዛት ወንድሞቻቸውን ካለ መቀበል ስራቸው ግን ስቲል ፋንክሽን ያደርጋል ሚኒስትሪያቸው ታላቁ ልጅ አገልግሎቱ እንዳልተነካበት ወንድሙን ባለ መቀበል ማለት ዘመኑን ሁሉ ግን በአባት ፍቅር መቼም አይረካም በአባት ፍቅር ለመርካት ወንድምን መቀበል ነው ያለበት I'm telling you ምንም ኦፕሽን እኮ ነው ያሳጣን ጌታ ወስዶ ነው የቀበረብን የሆነ ቦታ አልቀበለውም ወንድሜን አልፈልገውም ወንድሜን የርሱ መመለስ ምንም ዶጭ ማይለብኝ ከሆነ የአባት ፍቅር አልገባም የአባት ፍቅር ከገባ ወንድሞችን እንደሚወድ ይገባል is tired እኮ በጣም በትራማ የተሞላ የተቀባ ሰው ቤተክርስቲያን ውስጥ ሞልቶ ሲያማል በጣም ንዴት ቁጣ ብስጭት ምናምን ብቻ ይውስቲ
ምንም አይነት ነገር ጆይ ማታይባቸው ሚኒስተሮች ምን ሆኖ ስትለኝ አገል እንዲኩ ብሏል። አፉ ሞልቶ ያለውን ነገር ልንገራቸው። እስከ ዛሬ ድረስ ሳገለግልህ ነው ያለው በታማኝነት። ሰዓት አይስትም፣ ቦታ አይስትም፣ ሰሚሽን ችግር የለበትም። አገልግሎት የተከፈተ ነው። ፍቅር የሌለው ወንድምንም አይወድ። በአባት ድንቅ ብልጥግና እንኳንና አብሮ ሆኖሩ ይዞ ቢሄድ እንኳን አትከስርም እኮ ምንም አይነካ። ይዞበት ሄዶ እኮ ሲል አባቱ እርሻ ላይ እኮ አለ። ይህን አታስብም? ምን ቢል ጥሩ ነው? ከጋለሞቶች ጋር ሄዶ አባክኖ ግን ለሱ አረክለት ይላል። በመጀመሪያ ደረጃ አንተን ገንዘብ አልነካም። ያልገባ እሱ አለ ምንንም አልነካው። ለናንተ እኮ የሆነውም የምህረት ፖርሽን እኮ ማንንም አይወስድባችሁ። ማንንም ሰው እግዚአብሔር አሊን ይቅር በማለት ለናንተ ያለውን ይቅርታ እኮ አይቆጥብ አልቅበትም። መቼም አልቅበትም። ለኔ የድርሻዬ ምህረት አለው። ክብር ሁሉ ለኢየሱስ ይሁን። ለሁላችን በቂ ፎርጊቭነስ ሪችነስ አለው ጌታ። በቂ ማለት ነው። ቢመጣም ያንተን አይበላም፣ ቢሄድም ያንተን ይዞ አይሄድ። ፖርሽኔን ያለው እኮ እሱ የኔ ልውሰድ ነው ያለው። አንዳንዴ ምንድነው መሰላችሁ ያልኩ አንደኛ ልቤንም ስላመመኝ ነው ይሄ ማየው ነገር። ሁለተኛ ልጁ መቶ አባቴ መጨረሻ ያዘው ነገር ወንድምህ ብሎ ያስረዳው። ወንድምህ ጠፍቶ ነበር፣ ወንድምህ ሞቶ ነበር፣ ወንድምህ ይለዋል። ድግሱን ትተው ወንድምህ እያለ ይብላይ ላንተ ያንተ ያለ መቀበል አባት እንዳይቀበለው አያረግም። ይብላይ ላንተ እሱ ነው ድንቅ ነገር። ደስ ይበላችሁ የወንድሞች እናንተን ያለ መቀበል አባታችሁ ያለ መቀበሉ አይደለም። ኢየሱስ ጌታ ነው። አጣጥቡ አሳምሮ ያሳድጋችኋል እግዚአብሔር። አንድ ግን ምክር ልምከራችሁ፣ እንዳልተቀበሎቻችሁ ወንድሞች እንዳትሆኑ። መቼ ምርካታ ይጠፋባችኋል በቤቱ ሆናችሁ። ወንድምን የማይቀበል ሰው የሚያገለግለውን አገልግሎት እንደ ባሪያ ነው እንደ ልጅ ያገለግል። ባሪያ ነው አርግልህ። የወንድም ልብ ከጠፋብህ የባርነት ልብ አለ። ስለዚህ ባገለገልከው ልክ እንዲከፍል ትፈልጋለህ። ፍቅር ሲገባብህ ግን ቸር ነው የምትሆነው። you just serving the Lord unconditionally። ዋጋ ከፍዬልህ ብለህ አትሰብከውም እግዚአብሔር። ተርቤልህ ተሰድጄልህ አትለው። ፍቅር ውስጥ ትገባለህ ማለት። ወንድምህን ያለ መቀበልህ የእግዚአብሔርን የፍቅር ወንዝ ብሎክ ያደርግብሃል፣ ይዘጋዋል። ብሎኬጅ ነው የሚያደርገው። ሰማይ ፕላጉን ትነቅሏለህ ማለት እና ሰውን ለምጠላበት ከማንኛውም ምክንያት እግዚአብሔር የወደደኝ ፍቅር ምክንያት አሳጥቶኛል። እኔ ቁጭ ብዬ ሳስብ ለምን ወደደኝ ስል ምክንያት አጣለሁ። ስለዚህ there is no ምክንያት የለኝም ሌላውን ለምጠላበት፣ ያለ ምክንያት ወዶኛልና። እግዚአብሔር መንግስት ጋይስ ደስ የሚለው ነገር እንድንወድ አይደለም ያስገደደን፣ እንደወደደን እንዲገባን እንጂ። እሱ ቢሆን ከባድ ነው። እኔ ፖልን የመውደድ ግዴታ የለብኝም፣ እግዚአብሔርን የመውደድ ግን ግዴታ አለብኝ። እግዚአብሔርን ከወደድኩም ፖልን የመውደድ ግዴታ ነው። እንዲህ ነው የወሰደብኝ። ምክንያቱም ማግባባን ነገሮች አሉ በቅዱሳን መካከል። ማን ውደድ አለ? ውደደኝ እንጂ። የእግዚአብሔርን ፍቅር ነው ኤክስፒሪየንስ እንዳደርግ የተፈለገ። ያ ፍቅር ነው ወደ ፖል የሚመጣው። አስቀድመህ ውደድ የተባልከው ጌታ አምላክህን ነው። በፍጹም ነፍስ በፍጹም ኃይል ውደድ የተባልከው እሱን ነው። እሱን ስትወደው የፍቅር ወንዝ ውስጥ ገብተሃል ማለት ነው።
ለዚህ እኮ ነው ወንድሙን የሚጠላ በጨለማ ይሄዳል። የጨለማ ማለት እግዚአብሔር የሌለበት ማለት ሰው ወንድሙን የሚወድ በምን ይኖራል? በብርሃን ይኖራል። ብርሃን ማን ነው? እግዚአብሔር ራሱ። ተግባባ። እግዚአብሔርን ወደዋለሁ ካልክ ወንድምን የመውደድ ግዴታ ሳይሆን ራስ ኦርጋኒክ ነው። ይሄዳል፣ ይፈሳል ማለት ነው። ምንም እውነት እኔ ጌታ ፊት ልንገራቸው የኔ ችግር የሰው መውደድ አይደለም፣ እግዚአብሔርን መውደድ። እግዚአብሔርን ስወደው ሰው እንደምወድ አውቃለሁ። ሁሉ ጊዜ በሱ የፍቅር ወንዝ መሞላት ነው የምፈልግ። ፕላግ አድርጉ፣ ተገጠሙ እግዚአብሔር ፍቅር። ሲያቅተኝስ ይቅርታ እኮ ለምን አላረጋችሁም ብሎ እኮ እግዚአብሔር አይበሳጭም። ና ወደኔ ነው የሚለን እግዚአብሔር። ክብር ሁሉ ለኢየሱስ። እጥረቴ ወደሱ ያለ መምጣቴ ነው። ሁሌ እግዚአብሔር የሚለን ያቃል። ሶርስ የለንም። የሰው ልጅ ክፉ ነው። በወደቀው ማንነት ውስጥ ነው ያለው። እጥረት ሲያጋጥም ለማንም ጸጋ እንዳይጎለው ተብሎ ተጽፏል አይደል? ለማንም ጸጋ እንዳይጎለው የሚሰጣል ጸጋ እግዚአብሔር የሚል ሰው ያ ማለት ይጎላል። አንዳንዴ ድክመት ውስጥ ትገባላችሁ። ያ ድክመታችሁን ነው ማደስ ያለባችሁ እንጂ ፍቅራችሁን አይደለም ከሰው ጋር። እሺ ጁዲ ከዛ ኩካይ እንደየቀጠለ እንደዚህ ነው ተባረኩ። እግዚአብሔር ስሙ ይባረክ። ምን እንላለን? ሁሉ ጊዜ የሚያስፈልገን ነገር የሰጠን ነው ጌታ እና ዛሬ በጣም ውስጤ ታች ያደረገኝ እግዚአብሔር አካል ነው የፈጠረው እንጂ አካል ኢየሱስ ክርስቶስ አካል ስለፈጠረ በአካሉ ውስጥ ላይ ካለን ድማ በአካሉ ውስጥ ላይ እንደሆነን ካወቅን ለመውደድማ አንሸገርም። እና የሚገርመን ቢፎር 2 years ነው ኪችን ሆኜ ከአንድ ሰው ጋር ተነጋግሬያለሁ። ጌታ ሆይ ላገለግል እፈልጋለሁ አልኩትና የሚያገለግለኝ እንኳን አላጣው የልቤ መሻት ነው ያጣው አለኝ። እና በጣም አለቀስኩና ጌታ ሆይ የልብ መሻት እንዴት ነው የማውቀው ብዬ ነው የጠየቅኩት። የልብ መሻት አድርጌኝ ያልኩትና አሁን ዛሬ ስትናገር ሳንዴውን በደመስቆ ያስተማርከው ቢያር ላይ ዲስካስ ያደረግን ነበርን ከሰዎች ጋር ማለት ነው። እና ከዛ አንዷ ለምን ይቅርታ ጠይቅም ስላት ነው እንደዚህ ብለን ኤኒዌይስ ዲስካስ አደረግና ግን ይቅርታ የምናደርገው እኮ የእግዚአብሔር ልባችን ለእግዚአብሔር ምን ይባላል ጠፋኝ። ልባችን እግዚአብሔር እናሳዝን ስለማንፈልግ ነው። በልባችን ላይ ሌላ ነገር እንዳልገባ ብለን ነው ይቅርታ የምናደርግ እንጂ የሚጎድለን ነገርውን አይኖርም። ማለት ሰው ይቅርታ ስትለው ወራተ በደለ ይቅርታ ያማል፣ ግን ከእግዚአብሔር በላይ ሌላ ቦታ እንዳይዘው ብለን ግን ይቅርታ እንጠይቃለን። እና ዛሬ ስትናገር ምን ነው በቃ እግዚአብሔር just put it በፍቅር ውስጥ ነው በቃ የመስረታት ቤተክርስቲያን። ኢቭን በጣም የገረመኝ በጣም ልቤታች ያደረገኝ ለምግብ ለሚያዘጋጅ ዲያቆን ሳይቀር እኮ የእግዚአብሔር መንፈስ ያለባቸው እዚህ how ቫሪ እንደሰጠው እግዚአብሔር ከላይ እስከ ታች ሁሉ በቤተክርስቲያን ያለው ቫሪ ሰጥቷል እግዚአብሔር። በክርስቶስ ራስ የሆነች ቤተክርስቲያን የምትማራደረው በመንፈስ ቅዱስ ነው። መንፈስ ቅዱስ ያለበት ደግሞ ፍቅር አለ፣ አንድነት አለ። ጸጋ በጭካኔ አይመጣም ወደ እግዚአብሔር ወደ መገስገስ እንጂ። ስለዚህ አሁን እኔ how much time I spend with the Lord መጨከን ያለብኝ ጌታ ጋር የምቀርብበትን አቅም ነው የምፈልገው። አሁን ሁሉ ጊዜ ማለዳ ላይ መነሳት አለብኝ፣ መጨከን አለብኝ። I have to sacrifice የቱ ጋር ጌታ ጋር ለመቅረብ። ከዛ ጌታ ጋር ሲቀርበው ልወደው ነው ልጠቀም አይደለም። to have a fellowship with the Lord እመኝ እንጂ ጁዲዬ ማንኛውም ጥላቻ ነቅሎልሽ ያወጣል እሱ ጋር በቀረብሽ ቁጥር። አሁን ወደ ብርሃን በተጠጋሽ ቁጥር
ጨረቃ ብርሃን እንድትሰጥ ፀሐይ ልትቻርጅ ሊያረጋት ነው የሚገባው። የሰነበተችውን ያህል ነው ብርሃን የምትሰጠው። አየሽ ብዙ መጨከን ላይ ምናልባት ብዙዎቹ ጨከነው እኮ የተለወጡ ሰዎች አሉ። ግን እርግጠኛው የምነግርሽ ጨከነው የተለወጡ ድሮም ጨካኝ ስለነበሩ። ትራዲሽናሊ ሁላችን ባህላችን ይለያያል። አንቺ ኤርትራ አይደለሽ እናንተ ጦርነቱ ይድል ወዲያው ጨከናችሁ ወደ ጦርነት እንገባለን ሳዋ ገባለውናም ትላላችሁ። እኛ ሶማሌ ደግሞ ሳዋ ሳንገባ ነው መዋጋት የምንፈልገው። ካልቸራችን ያመጣበን አንዳንድ ተጽዕኖ አለ። አንዳንድ ሰዎች ከቤተሰብ ከባህል ምናምን የሚመጡ ጭካኔዎች አሉ። በራስ ማይንዳችን የተሰራው ማለት እኛ ምንፈልገው ሁላችን የመጣንበትን ባክግራውንድ አይደለም ማንጸባረቅ ያለበት። ሁሉ ጠይቂያቸው እስቲ ጨካኞች መጨከን አለብኝ ይላል። ደካማው ደግሞ እኔ እግዚአብሔር ካረዳኝ እኔ ጨርቅ ነኝ፣ ፎጣ ነኝ፣ ሶፍት ነኝ፣ ፓስታ ነኝ ለስላሳ ነገር ሁሉ ይጠራል አይደል? ይሄኛው ደግሞ ጨከን የሚለው ማለት እንደ ቆምጣጣናው እንጂ ነከሳ አርገ ምናምን ይላል። ብሮ ያንተን ባክግራውንድ ነው መስማት አልፈልግም። መጽሐፍ ቅዱስ እንዲህ ይላል፣ ስሙኝ፣ ከሞት ሊያድነው ወደሚችል በብርቱ እንባና ጸሎት ልመናውን አስታወቀ፣ እግዚአብሔርንም ስለ መፍራቱ ጸሎቱ ተሰማለት ይላል። ኢየሱስ በሁሉ ጨካኝ ነው፣ አቅም አለው። ነገር ግን ጭካኔ ሳይሆን ዲፔንደንሲ ነው ነፃ የሚያወጣ። ለዚህ ነው ጳውሎስ ለማንም ሰው ጸጋ እንዳይጎለው ድንገት መራራ ስር በቅሎ ይህንን ዓለም እንደሚወድ እንዳስደረገው እንደ ኢሳው እንዳትገኙ ብሎ አለ። ድንገት እንዳይገላችሁ እኔ አቅሜ ምፈልገው ወደ እግዚአብሔር መጠጋበት የቤቴን በጣም ብዙ ይውላችሁ። እዚህ ላይ የተማረን ስላለ ጌታን አመሰግነዋለሁ። ተደባልቆብናል ካልቸር፣ ሃይማኖት፣ የራስ እንትን። አሁን ቸርቸር የራሱ ብዙ ጊዜ ፊድ የምንደረገው ኤክስፒሪየንስ እንጂ is not the word of God አይደል። በዚህ ነገር ያቻለው እኔ ኮምፕሮማይዝ አላደርግም። I will teach pure the word of God። እዛ ጋር ማምጣት አለ ኤክስፒሪየንስ። እኔ ልንገርሽ አሁን ሁሌ ለፈልፍ የለ ስለ አንድነት ሰው መታወቃ እኔ አንዱኑ ባዲ ኦፍ ክራይስት ማለት የጮኩ ነው የምነግርሽ። አሊ በምን እንዳመጣው ስለኝ እኔ እንደዛ ቤተሰብ ውስጥ አይደለም የመጣሁት። ይሄ አይደል። ለዚህ ነው ደሜ ውስጥ ያለው ስለ ዩኒቲ ስለ ክርስቶስ አካል ኬት መጣ አንድ አይደለንም። የተበጣበጠ የተመታ ፋሚሊ ሂል የተደረጉት በክርስቶስ አንድነት በቤተሰብ አንድነት ውስጥ በጌታ ቤተሰብ ተግባባ። ስለዚህ ሰዎች ብዙ ጊዜ ሲያወሩ ከኤክስፒሪየንስ ነው ከወርድ ኦፍ ጋድ ነው። ጭካኔ ከቤተሰብ ትወርሻለሽ፣ ጸጋ ግን ከቤተሰብ አትወርሽ። ሞቶ ከተነሳው ከክርስቶስ እንጂ ያለበለዚያ ብዙዎች ሞተዋል እየተመካኩ ነግሬሻለሁ። የእናንተ ብሔሮች የሆነ ነገር ጨካኝ ናቸው። ይሄው ምናምን ትባባላላችሁ። ዘመኔን ሁሉ እየጨከኑ ወደቅ። እስቲ እዚህ ውስጥ በጠይቃቸው እየሰማሻው ስንት የጨከናችሁ ወደቃችሁ? ምልክት አሳዩኝ። ያልቻላችሁ ሰዎች ጨከናችሁ ያልቻላችሁ ሰዎች እዛው የምትገኙ መውደቅ አንዳንድ ቁጥር አሳዩኝ። ይሳቀውንም ጀምር ማለት ነው። ይኸውልሽ አይሽ እናታለ ፕራክቲካል ነው። it doesn't work። እሺ አሁን እነዚህ ሰዎች ሲወልግቡ ልትያቸው አትጨክኑም ምናምን ልትያቸው ነው። ግን እነዚህ ጨከነውም ያቃታቸው ሰዎችና ጨካኞችም ሁለቱም የሚሰራላቸው እኩል የሚያደርገን የእግዚአብሔር ጸጋ ነው። አዜ መጨከን የሚለው ቋንቋ ወደ እግዚአብሔር ለመምጣትና የምንሰራውን ኃጢያት ያለንበትን ኃጢያት መጥላት እዛ ላይ ነው መስማማት ያለብን። መጥላት ሁላችንም ልንጠላ። ምክንያቱም ኢየሱስ ምን አለ? ለሁለት ጌቶች መገዛት አትችሉም፣ አንዱን ትወዳለህ አንዱን ትጠላለህ ያለው። ሁሉ ጊዜ ጌታ ነው ገንዘብ አው ግን እጠላዋለሁ። ልቤ አይፈልገው፣ ጌታ እሱን ይፈልገዋል። አያችሁ ከስ ያለብን ወደ እግዚአብሔር ጭካኔያችን ወደ ጌታ ለመመለስ ነው ያለብን። ኃጢያትን ሰንጣለዋል እንጆ ያናደርገው ጸጋ ይረዳል። ጨርሻለሁ። ሃሌሉያ። እግዚአብሔር ይባረክ።
ጸሎትን ውድድ አድርገነው እንድንጸልይ መጀመሪያ ስትገባ ስትናገር ምናልክ እግዚአብሔር ጸልዩ ብሎ ወይም ደግሞ እንድንጸልይ ያስተማረን ስለሚሰማን ነው አልከና በቃ እርግጠኛ ሆነን ወደ ጸጋው ዙፋን የምንቀርብበት ስለሚሰማኝ አባታችን ሆይ ላለሁኝ አባታችን ሆይ ደግሞ ሁለት ነገርን ያሳየኛል አንደኛ የሱን ቅርበት ሁለተኛ ቤተሰብ እንዳለኝ አባታችን ስንል አባታችን ያውላችን ቅርባችን አባታችን ስለ ደግሞ የብዙ ወንድሞቼ አባት ያኔም አባት ወንድሞች በህብረት ቢቀመጡ የሚለው ነገር ከዛ የሚገኘው አባት ምን ያህል አስፈላጊ እንደሆነ በጣም ደጋግሞ ነግሮናል መጽሐፍና ከአንድ መንፈስ ስለጠጣን ነው እኮ በቃ እንዲሆን ነው ሌላ አይደለም ከአንድ መንፈስ ስለጠጣን ነው ስለዚህ ወንድማችንን የምንወድበት ምክንያት it's a default actually አይደለ እግዚአብሔርን ስንወደው በፍቅሩ ስንቀልጥ ወንድሙን ይወደዋል ዲፎልት ነው እና ወንድሜን መወደው እግዚአብሔርን እየተጠጋሁት የቀረብኩት መጣ ወንድሜን መውደድ ግድ እንደሆነ ይሌለ መጽሐፍ ራሱ ያ አጠገብ ያለውን ወንድምህን ካልወደድከው ይላልና በቃ ትክክለኛው እግዚአብሔርን መውደድ ማለት ናሂ መውደድ ማለት ነው ወይም ፖሊ መውደድ ማለት ነው እግዚአብሔር ስናነሳ ይመስለኛል ቤት ያለው ልጅ በጣም ነት ሲረሳ ወንድም ይረሳል ለዚህ ነው እኮ ወንድም እያለ ወንድም ነው እኮ ጠፍቶ የነበረው ወንድም እኮ ነው የተመለሰው እያለ የሚያስታውሰው የባርነት መንፈስ ላይ ስለነበር ነው ልጅነቱን ትቶ እና ከእግዚአብሔር ባሪያነት ኢቭን ልጅነት ይቀድማል እኮ አይደል ልጅ ከወልም በኋላ ነው ባሪያም ብንሆን እና ባርነታችንን ብቻ ካየን ግን ወንድም ይጠፋብናል በጣም ልቤን የነካው ነገር እቤት ውስጥ ያለው ባሪያ ነው አልሰማህም እንዴ ወንድም እኮ ተመልሷል አለ በጣም አስቤው ገንብቼው ማንዶ ጠብቄው ማላቀው ነገር ማለት በቃ ታግ እንደዛ አይነን በርቶልኝ ያቅ እንዲጥፍት ብሎ አለካን ያልኩት በቃ እንደዚህ እልም ብሎ ጠፍቶ እንኳን እሱ እኔን እንኳን ትቻለሽ ይቅርበይ ብሎኛል በቀን ስለዚህ በቀን 7 ጊዜ 7 ትቻለሽ ኢንፊኒቲ ነው በቃ ጀስት እና ይሄንን ያህል ተወድጃለሁኝ ይሄንን ያህል ተመረጫለሁኝ ይሄንን ያህል ይሰማኛል ይሄንን ያህል ደግሞ ወንድሜን ሞድበት ጸጋ በስቶልኛል ይሄንን ነበር በጣም ኢንጆይ ሳደርግ የነበረው ኢቭን የሱን ፍቅር ኤክስፒሪየንስ ለማድረግ ወንድሜን መውደድ እንዳለብኝ በጣም የጠለቀ ነው ጌታ ኢየሱስ ይባረክ ብዙዎቹ ብለውታል ግን እኔ ነኚ በቃ ዛሬ አቀፊያቸው ያሰላሰልኩ ማድራቸው ቃሎች ናቸው ጌታ ኢየሱስ ይባረክ ጉካይ so powerful ተባረክ so powerful አንዳንዱን ቢየው ነበር እንዲህ ነው ያልኩት ጌታ ክብር ለኢየሱስ ወጥ ባሪያ አስተዋውሰን ያስተላ እንትን አይታችኋል ሰዎች መጣረ እናንተ ወንድማማቾች ናቸው ስትባሉ ቀጥሉስ እሺ ኮኪናይ ጁዲ ፓስተር ይተባርኩ ጌታ ይባርካችሁ መጨረሻ መሆን ችግር ነው ግን ጌታ ይባርክ I think ብዙ አሉ አሌክስ አለ ምናም ስርጉት አሮን ግን ቀጥል ከፈለክ መጨረሻ ከፈለክ ማውን እንደፈለክ አርግ እሺ መሪያችን አይደል እሺ ስለ ይቅርታ የፓስተር የተናገረው ላይክ ይቅርታ ማድረግ እኛን እንደሚፈታ አስባችሁታል ቸርች ውስጥ ይቅርታ ያላረጋችሁለት ሰው አካባቢያችሁ ጋር ይቅርታ ያላረጋችሁለት ሰው ካለ መጣሉት ሰው ካለ ሁሌ ስትተበሳጫላችሁ ይደብራችኋል ድምጹን ሲሰሙ የሆነ ነገር ሲሆንለት ተበሳጫላችሁ እንደ ወንድም ካልተቀበላችሁት ስለዚህ
ይቅርታ ስታደርጉ ግን ትፈታላችሁ። የሱ ደስታ ደስታችሁ ይሆናል። የሱ የሆነ ነገር ሲሆንለት ምንም በቃ ድምጹንም ብትሰሙ አትረበሹ። ስለዚህ ላይክ አካል ግዴታ ያስፈልጋል። የኔን ችግር የኔን ጉድለት የሚያወደው እሜ ነው። የኔ የሚሰራው የእጅ ስራ ሊሆን ይችላል። ስለዚህ ግዴታ ያስፈልገኛል። ስለዚህ ወንድሞች ያስፈልጉናል። ሶ አካል በጣም ፓወርፉል እንደሆነና ስለ ህብረት ስለ ፍቅር ስናወራ አይ ቲንክ ሐዋርያት ሥራ ላይ ምዕራፍ 44 ጀምሮ ናሂዬ እስኪ አንብቦ 3:44 የለውም 4 ከሆነ ነው 4 ሁለት ይቅርታ 2:44 እሺ እንደዚህ ይላል ያመኑትንም ሁሉ ድነት አደረጉ መሬታቸውንና ጥሪታቸውንም እየሸጡ ማንኛውንም እንደሚፈልግ ለሁሉ ያካፍሉት ነበረ በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበረ እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበረ ዋው አሜን ሃሌሉያ አያችሁ ላይክ ሁሉም ንብረታቸውን ሽጠዋል ላይክ እኩል ነው የሚኖሩት በየዕለቱ ምን ይል ነበር ላይክ በቤተ መቅደስ በአንድነት እየተገናኙ እንጀራ ይቆርሱ ነበር ከዛስ በደስታና በቀና ልብ ይመገቡ ነበር ይላል አዲሱ መደበኛ ዩሲ ተካፍለው ሲበሉ ደስታ ነበራቸው በቀና ልብ ነበር የሚኖሩት ከዛስ እግዚአብሔርን ያመሰግኑ ነበር በሕዝቡ ሁሉ ፊት ሞገስ ነበራቸው ይላል ጌታም የሚድኑትን በቁጥራቸው ላይ በየዕለት ዕለት ይጨምር ነበር ይላል ዩሲ ጀስት በህይወታቸው ላይ ባዩት ነገር ሰዎች ዝም ብሎ ወደ ጌታ ይጨመሩ ነበር በየሳምንቱ በየወሩ እኮ አይደለም የሚለው የሚመጡ ሰዎች አንዳንዴ ነበሩ አይደለም በየዕለቱ በቃ አንድ ልብ ሆነዋል ያ ክርስቶስ የሚፈልገው ቦታ ላይ ሆነዋል የለፋበትን እድሜ ልክ ያከማቸውትን ምናምን ወንድሜ ብሏል በቃ ገብቶታል የሰማዩ ጉዳይ እንደሚሄድ ገብቶታል እርግጠኛ ነው ላይክ ኢየሱስ ይመጣል አብረው ይሄዳለው ምናምን ያለ ዝም ብሎ እየፎገሩ አይደለም የሚኖሩት የምር ገብቷቸዋል በዛም ምክንያት ደግሞ ሞገስ እንዳገኙና ከዚያም ሞገስ የተነሳ በዓለም ያሉት ህዝብ ሰው ፊት ሞገስ እንደሰጣቸው ይሄ አንድነት እውነት ጌታ ለኛ ያምጣልን እውነት ጌታ ይረዳናል ከኖርን አይቀር በቃ ጌታ ይረዳናል ይሄን አንድነት ሰው ዝም ብሎ አይቶ ኑሯችንን ዝም ብሎ ህብረታችን አይቶ ምንድነው ብሎ ግራ ገብቶት መጥቶ በቃ ወደ ጌታ ሲመጣ ለምን የዓለም ሲስተም ሌላ ነው የዓለም ሲስተም ያለን ደብቅ ለማንም አትናገር ደብቀው አጣራቅመው 5-4 ቤት ስራ ገንዘብን ያዘው ምናምን ነው እዚህ ደግሞ ስትመጣ አካፍለው ለወንድም አብላው እኩል ሆናችሁ ኑሩ ሲል ዓለም ላይ ያለው ከዛ ጋር ግራ ይጋባል ምንድነው የሚካሄደው ይላል የዛን ጊዜ ይሄ ሲስተም ከየት ነው የመጣው ብሎ ሲመጣ ግን በዛ ውስጥ ምን ያህል መሰላችሁ ልክ ሲያቸው ፍቅር አለ ደስታ አለ ቀና ልብ አለ እዛ ውስጥ ከዛ እግዚአብሔርን ደግሞ ያመሰግናሉ እያመሰገኑ ነው የሚኖሩት ልክ ያን ሲያይ ዓለም ላይ ያለ ሰው ይሄ ሲስተም ከየት ነው ሲል ኢየሱስን ያያል አስተማረችው ገንዘቡን መወሸቁ ብዙ ቤት መስራቱ ደስታ አልሰጠውም ለሱ ያለውን አቶ ደስታ መስጠት ከቻለ ከየት ነው ብሎ ይመጣል የዛኒ ጌታ ልክ ይሄው ብርሃን ሆኖ አይደል ያለን ስናበራ ይመጣል ይጋባበታል ለምን እውነተኛው ኢየሱስ ነውኛ ጋር ያለው እንዴት አንድ ልብ ስለሆነ አንድ ልብ ስላለ በዛ ውስጥ ጌታ ይሰራል በደንብ ከራስ ጋር በደንብ ገጥመናል እና ይሄን ነገር ጌታ እንደው ቢመልስልን እውነት እኛ ሁላችን ይሄን በቃ በሞኝነት እንደዚህ ብናደርግ እውነት ብዙ ማውራት አይተበቀብንም ህይወታችን ይናገራል ህይወታችን ክርስቶስን ያካፍላል
እና ፓስተር እያወራኝ ነው እየመጣ የነበረው ወደ ልቤና ጌታ ይህን ፍቅር ይስጠለሁላችን። ጌታ በአንድ ልብ ያድርገን። ጌታ በደንብ ራሱ ጋር እንድንገጠም ያድርገን። እውነት ጌታ ልባችን ይቀይር። ተባረኩ። ጌታ ይባርካችሁ። አሜን አሜን። ፖሊሳይዝ ብሮ በጣም ቃሉ ሲወርድ እኮ ነው ማለት ህይወቱ ሲኖር I don't know bro ያደርጓል። በባዲ ኦፍ ክራይስት ያደርጓል ጌታ። ባዲው ሲባል ይሄ እዚህ ያለ ነው ብቻ ሳይሆን the whole universal the body of Christ ላይ ጌታ ያደርጓል። በእውነት እንደ ምልክት አድርጎ ጌታ በእኛ በኩል ቢያልፍ በእውነት ጌታ ይረዳናል አምናለሁ። ወንድሞች እህቶች በዚህ ያሉ አሌክስ ይሰማል ወዳጄ? አዎ ይሰማል ወዳጄ። እንዴት አለ? ሰላም ለእናንተ ይሁን። ኢየሱስ ጌታ ነው። አሜን። ክብር ለጌታ ይሁን። መጀመሪያ ስለ አልዬ እግዚአብሔር ይባረክ። በጣም በእውነት የእግዚአብሔር ስጦታ ነው። ጌታ ኢየሱስ አብዝቶ ይባርከው። ዘመኑን ሁሉ ጌታ ኢየሱስ አብዝቶ ይባርከው ላለው ሌላው በጣም የደነቀኝ ነገር ሶስት ነገሮች ናቸው። እኔ ስለ አካል ወይም ደግሞ ስለ አንድነት ስለ ህብረት ሲናገር አንዳችን ለአንዳችን በጣም አስፈላጊ እንደሆን እዚህ ጋር ተናግሯልና በጣም ደስ ያለኝ ነገር ምንድነው እንደ ምሳሌ ያደረገው ነብይ አይን ብቻ ነው ወይም ደግሞ የማየት ስጦታ ነው ያለው። ሌላውን ነገር የሚሰራለት ደግሞ ሌላው ወንድሙ ነው እና አንዳችን ለአንዳችን አስፈላጊ መሆናችን እሱ ማየት ከቻለ እኔ ደግሞ ሌላውን ነገር እንደምሰራለት ነውና እኔ እስከዛሬ ነቢያት የሚባል ነገር ሁሉን ነገር የሚያውቁ ነበር ወይም ደግሞ ብቻቸውን መስራት እንደሚችሉ ነበር ማምነው። ምክንያቱም በቃ ያውቁታል ቀድሞ ያውቁታል ሁሉን ነገር ግን ለካ ያስፈልጋቸዋል ሰው ለነሱ ማለት ነውና አንዳችን ለአንዳችን አስፈላጊ መሆኑ እዚህ ጋር በጣም ጥሩ ነገር ቀርቶልኛል እና ሲናገር ደስ ያለኝ እንትን ማነው ፊልጶስ ጠንቋዩን ወደ ጌታ አምጥቶት ግን በውስጡ የነበረውን ነገር አላወቀውም። አያት የተለያየ ነገር እንዳለ ስጦታ ጴጥሮስ ግን መጥቶ ገለጠው ሲል እንግዲህ ፊልጶስ በጣም ብዙ ነገር ነው ያደረገው ወደ ጌታም እንዲመጣ አይ ቲንክ እሱ ነው ያደረገው። ግን ውስጡ የነበረውን ተንኮል ወይም ሐሳቡን ግን የሚፈልገውን ነገር አላወቀውም ነበር። ግን ጴጥሮስ ግን መጥቶ ሲገልጠውና ያለንና እሱ ነገር አሁን ይሄ ታላቅ ነገር ነው በቃ የሆነው ወይም ደግሞ አካልም የሆነውና ይሄ ነገር በጣም ትልቅ ነገር ነው የቀረልኝ ማለት ነውና አንዳችን ለአንዳችን እንደምናስፈልግ እዚህ ጋር ጥሩ ነገር ቀርቶልኛል ማለት ነውና አሁን እጅ ብቻ ወይም እግር ብቻ ቢሆን ወይም ጆሮ ብቻ ቢሆን ወይም አይን ብቻ ቢሆን ምንም ጥቅም እንደሌለው ወይም ትርጉም እንደሌለው እና በጣም ትልቅ ትምህርት ነው የቀረልኝ ማለት ነው። አሁን ጌታ ይባርካችሁ። ብዙ ምለው ነገር ነበር ግን ወደ ስራ ልገባ ስለሆነ ነው እዚህ ላይ ይብቃኝ። ተባረኩልኝ። ወዳችኋለሁ። ተባረክልኝ ወዳጄ። በጣም ተባረክ። ጌታ ይባርክ። በጣም ተባረክ። የተነካችሁበትን ጋይስ እናንተ ከተማርነው ትምህርት ላይ በቃ ይሄ እኔን ነክቶኛል ይሄ ነገር በቃ ምን ለወጥበት ነገር ሆኖልኛል የምትሉትን ነገር ሪፍሌክት ማድረግ ትችላላችሁ። እህቴ ስርጉታለሽ? አለው ስርጉት። ሰላም ናችሁ? ክብር ለእግዚአብሔር ይሁን። በእውነት እግዚአብሔር ይባርከው ፓስተር። እዚህ ቤት ከገባው በኋላ ነው ክርስትና ገና እንደ አዲስ ጌታ አገኘኝ ብዬ ማስበውና ብዙ እየተማርኩ ነው። ክብር ለእግዚአብሔር ይሁን። ግን ከነካኝ ደግሞ ዛሬ ከተማርኩት ኢየሱስ የሞተልን አለ ሊያስማማን አይደለም አንድ ሊያደርገን ነው አለ እና እግዚአብሔር ልጁን አሳልፎ የሰጠን አንድ ሊያደርገን ነው ህብረት ሊፈጥር ነውና በጣም ልቤን ከነካው ማለት ነውና ስለጠፋው ልጅ ደግሞ ሲያስተምረን ማለት ነው የጠፋው ልጅ ሲመጣ
አባቱ ነው ኤክሳይትድ የሆነው ወንድሙ አይደለም። እና አባት ነው ስለ ልጁ መምጣት ደስ ያለውና ወንድሙ ምን ያህል በአባቱ በልጁ በወንድሙ መምጣት ምን ያህል ወንድምየው መጀመሪያም ሲሄድ አባቴ ያካፍለኝ ማለት ድርሻዬን ስጠኝ ብሎ አባቴ ብሎ ነው የጠየቀውና ምን ያህል የአባትነት ፍቅር በቃ አባታችንን ምን ያህል ነው ምንቀርበው አባታችንን ስንወደው ለወንድማችን ግድ ይኖራል ለእህት ለወንድሞቻችን ግድ ይኖራልና በቃሉ ላይ ስንተከል መሰረት ሲኖረን አባታችንን ስንፈልገው ቃሉን እናቃለን ቃሉ ላይ እንመሰረታለንና ዛሬ በብዙ ተምር ያለው ጌታ ስሙ ይባረክ እግዚአብሔር ይባርከው ፓስተር አሊ እዚህ ቤት እየተሰራው ነው እየተሞረድኩ ስለሆነ ክብር ለእግዚአብሔር ይሁን በእውነት በቃ ክርስትና የሱ ባይብል ለብቻ ነው እስከማለት ደርሻለሁ አሁን ባይብሉ እንዴት ነው እሱ የሚያስተምራል እንዴት ነው እኔኮ ሌላ ቦታ ተምር ያለው አሁን ስለ ጠፋው ልጅ ብዙ ጊዜ ተምር ያለው ግን እንደዚህ የተገለጠልኝ ነገር የለም ስለ አባታችን ምናምን በቃ ይሄንን ነው ማቀውና የሱ የሚያስተምረን መጽሐፍ የሱ እንዴት ነው የገባው የሚለው ደረጃ ላይ ደርሻለሁና በጣም እየገባኝና እግዚአብሔር ደግሞ እንግዲህ እሱን እንድንተካይ እግዚአብሔር ይርዳን በእውነት አስተምሮ በቃ እንዲ ውሃ ላይ እንትን እንዳይሆንብን እግዚአብሔር ልባችንን በእውነት በጣም እየተለወጥኩ ነው በጣም በብዙ ነገር አይኔ እየበራ ነውና ክብር ለእግዚአብሔር ለወንድሞች ያለኝ ፍቅር ለእህቶች ያለኝ ፍቅር በጣም እየጨመረ ነውና በቃ ይሄ ነው ዋናው የክርስትና ትልቁ ነገር ተባረኩልኝ ጌታ ዘመናችሁን ይባርክ አሜን ተባረኪ ደስ ይላል በእውነት ፍቅር ጨመርኩ የእግዚአብሔር ቃል ረሃብ እስካሁን ደግሞ በቃ አንደርስታንድ አላደረኩም ነበር ማለት ዳት ጤነኝነት ሁላችንም በዚህ እየተማረን ነው ፓስተርም ቱ ቢ ሆነስት አብራችሁ ያደኩ ነው የሚለው አዘባዲና እንደንትን ደግሞ ሁላችሁ በዚህ ያለን ሁላችን አንድ ነገር እናድርግ እንደዚህ ደግሞ የእግዚአብሔርን ቃል እየተማረን ደግሞ ከተመገብን በኋላ ደግሞ ለራሳችን የሚሆን ደግሞ መንፈስ ቅዱስ በግላችን ጊዜ ደግሞ ፐርሰናል የሆነ ጊዜ ከጌታ ጋር አሳልፉ መጽሐፍ ቅዱስ ፐርሰናል ጊዜ ደግሞ ከጌታ ጋር አውሰዱ በቀን 5 ምዕራፍ የማንበብ ቻሌንጅ አለ ምናልባት አዲስ በዚህ የመጣችሁ ወንድሞች ካላችሁ በቀን 5 ምዕራፍ እናነባለን 3 ምዕራፍ ከብሉይ ኪዳን 2 ምዕራፍ ደግሞ ከአዲስ ኪዳን ጠዋት ላይ 3 ምዕራፍ ማታ ላይ 2 ምዕራፍ በተከታታይ ኤቭሪ ዴይ ዲሲፕሊን ሆነን የእግዚአብሔርን ቃል ካነበብን ጌታ ደግሞ ያስተምረናል በእውነት ይሄንን የምንማረውን ቃል ደግሞ እየወሰዳችሁ እያሰላሰላችሁት ስትጸልዩት ከዚህ እግዚአብሔርን ቃል ስናነብ ለጌታ ቃል ጊዜ ስንሰጥ በጣም ይሄ ደግሞ በቃ ይተክለናል በእውነት በቃ መጽናት ይሆንልናል በቤቱና ይሄንን አድርጉ ላለው ወዳጆቼ ተባረኩልኝ አሮን አለ ወዳጄ ሰላም እና ጸጋ ይብዛላችሁ አዎ አለው ግን አሁን ትንሽ ስራ ጀመርኩኝ ያሰብኳትን 2 ቃላቶች ግን ተናግሬ ወርዳለሁ ክርስቶስ ኢየሱስ ጌታ ነው ሰማለሁ በደንብ ተሰማኝ በደንብ ሐላፊን ተሰማኝ እሺ አዎ እንትን ነው የነዳው ነው እንዳጋጣሚ ጀመርኩኝ በእረፍት ላይ ነበር የላኩት ግን በቃ ሰራመርኩኝ ገና ከቀረሉኝ ነገሮችን ከትላንት ጀምሬ ምስክርነቶች ስሰማ ነበር በጣም ዋው ብሎኝ በቃ ራሴን የወቀስኩት እኔ ምን ያህል የት ቦታ ነው ያለውት ይያልኩኝ እየተጨነቅኩ የሰማሁበት ነበር የጎጃሙን ነገር ከዛ እህቶቻችን ከሶማሌ ያሉትን ደግሞ ሲሰጡት የነበረው ምስክርነት ለካ ሰው አለን ይያሉ እሱም ሲጽናኑበት እኔም እየተጽናናው ውስጤ ነበርና እና ግን በጣም ደስ ያለኝ ነገር አንድ ነገር ትልቁ ነገር ቢኖር አባታችን ሆይ ብለን ጸሎት ስንጀምር በሰማያት የምትኖር ብለን ስንጀምር ሲል ነበር ወንድማችን አለ
ሰማያት የማይገኝበት ቦታ ለካ የለም እና ምክንያት የምንፈጥርበት አንዳች ነገር የለም ለጸሎት ሲል ነበር። በሁሉም ቦታ ሆነን እግዚአብሔርን ማምለክ እንዳለብን ማመስገን እንዳለብን ከዛ ደግሞ አለፍ አባታችን ሆይ ስንል ወንድሞችና እህቶች እንዳለን አባቴ ብለን አይደለም የምንጠራው ምናምን ሲል ነበር እና ይሄንን ፕሪንሲፕል ደግሞ ያስተማረን ጌታ ኢየሱስ ክርስቶስ እርሱ ራሱ የጸሎቱን መላሽ ሆኖ ያለ ፕሪንሲፕሉን በትክክል አስቀምጦልናልና ሲል ነበርና ከሁሉም በላይ የገረመኝ ማለት ነው መጨረሻ ዛሬ ሲያስተምረው ማለት ነው ስለ አካሉ በምኩራብ አይሁድ ሲናገሩ ራሳቸውን የአይሁድነትን ነገር በሙሉ አስቀምጠው አልፈዋል። እነሱ እየተሰበሰቡ ከአንዱ ወደ አንዱ ያደረጉ ጌታ ኢየሱስ ክርስቶስ ጋር ሲመጣ ግን መጨረሻ ያደረገው ነገር ቢኖር እናንተ እንደሱ አይደላችሁም አካል ናችሁ ብሎ በአንድ ላይ አገጣጠመን በአካሉ ላይ እና እነዚህ አካል ደግሞ አይን እጆች አታስፈልጉኝም ማለት አትችልም ምናምን አለና መጨረሻ ላይ በቃ ሰውነቴን ዝርግት ያደረገኝ ነገር ቢኖር ራስ ሁለት እግሮችንን አታስፈልጉኝም ማለት አትችልም ማለት እና ራሱ ደግሞ ክርስቶስ ነውና ክርስቶስ እንኳን እኔና ፓስተራሊ ሲናገር ክርስቶስ እንኳን እኔ አታስፈልገኝም ሊለኝ አይችልም የሚለው በቃ በጣም እስከ መጨረሻ በቃ ንፍስ ያደረገኝ ነገር ማለት ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። እየነዳው አውቶቡስ ከህዝብ ጋር ስለሆነ ከዚህ በላይ መቀጠል አልችልም። እግዚአብሔር አምላክ አብዝቶ ጸጋውን ያብዛላችሁ። ትውልድ እየዳነ ነው እያየው ነው በአይኔ። እግዚአብሔር አብዝቶ ይባርካችሁ ወንድሞቼ ናችሁ። እታችም እላይም ያላችሁ የምትሰሙት ደግሞ በቃ የሰማችሁትን እየሰማችሁ ወደ ጌታ እንድትመጡ ጋብዛለሁ ነው በራስ ጌታ ኢየሱስ ክርስቶስ ይባርካችሁ። አሜን። ተባረኩልኝ። በጣም በእውነት ተባረክ ይመስገን። እንደዚህ በተለያየ ስፍራ ሆነን የጌታን ቃል የምንሰማበት እድል ጌታን የሰጠንና ጌታ ይህን እድል ስለሰጠን እግዚአብሔር ይመስገን። እስቲ በዚህ መካከል ይህንን በሳምንት 5 ምዕራፍ ይነበብ በየቀኑ 5 ምዕራፍ ይነበብ የተባለውን ቻሌንጅ እያነበባችሁ ያላችሁ ወንድም እህቶች ካላችሁ እስቲ አንዳንድ ቁጥር ጻፉልን። እስቲ መጽሐፍ ቅዱሴን ኤቭሪዴ ያነባለሁ ጠዋትና ማታ መጽሐፍ ቅዱሴን እያነበብኩ ጠዋት ወደ ስራ ከመሄድ ወይ ወደ ትምህርት ወደ ሆነ ቦታ ከመሄድ በፊት የእግዚአብሔርን ቃል አንብቤ እወጣለሁ፣ ማታ ደግሞ ከመኝታ በፊት የምትሉ ዋው! አሁን ጀምራለሁ። እሺ ዋው! አሁን ይሄንን ያልጀመራችሁ ሰዎች ደግሞ ካላችሁ በቀን 5 ምዕራፍ ይውላችሁ። እንዴት እንደሆነ ታውቃላችሁ? የቃሉ መጽሐፍ ቅዱሱን ማጥናት አይደለም ጥናት የብቻችሁን ጊዜ ከጌታ ጋርም በመታሳልፉት ጊዜ ጥናትም ጊዜ መውሰድ ትችላላችሁ። ነገር ግን ይሄ የመጽሐፍ ቅዱስ ንባብ ነው። መጽሐፍ ቅዱስ ንባብ ማለት አሁን ለምሳሌ ዛሬ ምሽት ከፈለጋችሁ ከማቴዎስ ወንጌል ጠዋት ላይ ከዘፍጥረት ጀምረን 3 ምዕራፍ ከዘፍጥረትን ጀምረና 3 ምዕራፍ ጠዋት ኤቭሪዴ በየቀኑ ዲሲፕሊን ሆነን ማለት ወደ ስራ መሄድ እንደማትረሱ እርግጠኛ ነኝ። ወደ ሆነ ነገር መሄድ እንደማትረሱ እርግጠኛ ነኝ። የእግዚአብሔር ቃል እንደዛ አይረሳም። ለነፍሳችሁ ያስፈልጋል፣ ለህይወታችን ያስፈልጋል። መኖሪያችን መበላችን ነው የእግዚአብሔር ቃል። ስለዚህ ጠዋት ከመውጣታችሁ በፊት የእግዚአብሔርን ቃል ግዴታ አንብቤ እወጣለሁ። ጠዋት 3 ምዕራፍ ማታ ደግሞ ልክ ወደ ቤት ገብታችሁ እንደዚህ ተምረንም ሊሆን ይችላል። አሁን ለምሳሌ ፓስተር ይዘክተን ስንወጣ 2 ምዕራፍ የእግዚአብሔርን ቃል ማንበብ አለብኝ። ሳላነብ አልተኛም። ዲሲፕሊን ስጋዬን ጎሽማለሁ እያላችሁ ይህንን ማድረግ ለ5 ምዕራፍ በቀን የምታነቡ እግዚአብሔር ይባርካችሁ። ደግሞ አይነው የእግዚአብሔርን ቃል ሞር ባነበብን ቁጥር መጸለይ ውስጥ እንገባለን፣ የጸሎት መንፈስ ውስጥ እንገባለን። በቃ የምናነበው ቃል ለጸሎት ይሆንልናል። ከጎናችሁ ላሉ ወዳጆች፣ ለእህቶች፣ ለወንድሞች ሼር ማድረግ ትጀምራላችሁ። በዙሪያችሁ ላሉ ይሄ ቃል በራልኝ፣ ይህንን ቃል ጌታ አስረዳኝ እያላችሁ ማለት ትችላላችሁ። አሁን ለምሳሌ መጽሐፍ ቅዱስን ማንበብ ለማትችሉ ኦዲዮ በጣም ማለት ኦዲዮ በቃ በጣም ማድረግ ካልቻላችሁ ነው ኦዲዮን መስማት ያለባችሁ። ስታነቡ ደግሞ ይህንን አንብቡት በስልካችሁ ሳይሆን ሃርድ ኮፒውን ትክክለኛ ይህንን መጽሐፍ ቅዱስ የሌላችሁ ሰዎች ይህን መጽሐፍ ቅዱስ ገዝታችሁ ሃርድ ኮፒውን ገዝታችሁ ዲሲፕሊን ሆናችሁ ጌታ ሆይ ቃልህን ላነብ ነው፣ የህይወት ቃልህን ለኔ ግለጥልኝ ብላችሁ ቃሉን አንብቡት።
ጋይስ እመኑኝ በእውነት ጌታ ህይወታችንን ይቀይራል ጌታ በቃሉ ይናገራል ለእያንዳንዳችን የእግዚአብሔር ቃል ይናገራል ስለዚህ የእግዚአብሔር ቃል ግዴታ ሊገባችሁ አይገባም የምታነቡት ከገባ የሆነ ነገር ሆኖላችኋል መብል ሆኖላችኋል ስለዚህ የእግዚአብሔር ቃል ማንበብ ይሆንላችሁ ይህንን አንብቡ ላለው ላልጀመራችሁ ለጀመራችሁ ተባረኩ ቀጥሉ ተባረኩልኝ አዲስ አለሽ እቴ አዲስ ሰማ ያለው ሰማለው ያ ሰላም ነው እናንተ ይሁን አይና ፓስተር አልዬ እንደነ ሰላም ናችሁ ሆይ እሺ መጀመሪያ ነው እንዲስናገር በዚህ በቲክታክ ላይ ነው ከተሳሳትኩም ይቅርታ አድርጉልኝ በዛሬው ትምህርት በጣም ሰሞኑን በነበረው ትምህርት በአባታችን ሆይ እንደ ልምድ ስጸልይ አባታችን ሆይ በሚለው እንደ ጸሎት ነበር ምጸልይ እንጂ ገብቶኝ አልነበረም አሁን ፓስተር አሊ ባስተማረበት አውድ ማለት ነው እና አሁን አባታችን ሆይ ብለን ስንጸልይ አካሉን እህት ወንድሞች ሁሉንም እንደሚያጠቃልል እዛ ውስጥ ገብተን እንደሆነ ሲገባኝ በጣም ነው በመገረም ነው የተማርኩትና ብዙ ነው መማረው ከፓስተር አሊ ብዙ ከሚያስተምራቸው ብዙን ሼር አረጋለሁኝ ከወገኖች ጋራ ከህቶቼ ጋር ባለም ካሉ ጋራ ሼር አደርጋለሁ በተለይ እናንተ ልጆቼን እዛ ላይ በጣም ደስ ይለኛልና ሁላችሁንም እዛ ጋር ያላችሁትን ይሄ ትልቅ መሰጠት ነው ለዚህ ትውልድ ለዚህ ጀነሬሽን ስጦታዎች ናቸው ፓስተር አሊን ሲያስነሳ እውነት ለዚህ ትውልድ ይሄን ትውልድ ሴቭ ለማድረግ ነው አንዳንድ ትምህርቶች በተለይ አንድ ትምህርት ስለ ልጆች ያስተማርከው ፓስተር አሊ የፓረንቶች ባለስልጣን ሆናችሁ ልጆቻችሁ ላይ የሚለውን እሱን ትምህርት ሼር ብታረጉኝ ዩቲዩብን በጣም ደስ ይለኛል ከብዙ ወላጆች ጋር ሼር አረጋለሁ ላኪልኝ ይሉኛል ማግኘት አልቻልኩኝም ዩቲዩብ ላይ ገብቼ ጊዜም ኖሮኝ ሰርች ማድረግ አልቻልኩኝምና was powerful አንዳንዱን ትምህርቶች እየተበሳጨሁም የምሰማቸው አሉ ለምን አሁን ይያልኩኝ ምክንያቱም ያንዳንዱ የሚኮረክመኝ ትምህርትም አለና ተባረኩ ብዙም ብለውልኝም አሁን በጣም ተባረኩ ይሄንን ዩቲዩብ ላይ ያለውን ግን ስለ ፓረንት ፓስተር አሊ ያስተማርከውን ፕሊስ ሊንክ እንትን አርጉልኝ ሼር አርጉኝ ናሆሜ እና ዩሮፖች ላገኛችሁ ፈልጋለሁ ናሆሜ ፕሊስ ኢንባክስ አርጋ አድርገኝ እሺ ተረፈ ተባረኩልኝ አዲዬ ተባረክ እግዚአብሔር ዘመንሽን ይባርክ ደስ ይላል በእውነት ለመናገር ትምህርቱ አንቺን ይነካውና እዛ ዩቲዩቦች ሊቭ ላይ ናህየ ካገኘ ተበላል ስካላገኝ እርዷት ገና ብዙ ስለሆኑ ወደ 300 ትምህርቶች ናቸው አይደል ያሉት እንደዛ ናቸው ያዛላ ኦኬ ጌታ ክብሩን ይውሰድ ፓስተር ወይ የጌታ ጸጋና ሰላም ከሁላችሁም ጋር ይሁን እንዴት ዋላችሁ እንዴት አመሻችሁ የተወደዳችሁ ናችሁ እግዚአብሔር ይባረክ በመጀመሪያ ደረጃ የተነካሁበት ያው እንግዲህ ሆን ብለን ለታስቀናን ፊልፊታችን አምልኮ ያደረክ እንግዲህ ሰብረን አንገባም እንግዲህ እና ይነካል በጣምና እንደው ታድለው ያስብላል በቃ እግዚአብሔር ይባረክ አምልኳችሁ በጣም ይነካ ነበር እና ስለ ፍቅራችሁ ስለ መገዛዘታችሁ እግዚአብሔር እጅግ አድርጌ አመሰግናለሁ እና በየቀኑ ስትኮረኩመንም ስትሰብረንም ስታስተካክለንም ይጣፍጣል በቃ ምን አይነት እንደው አፉን ማራ አድርጎ ነው የፈጠረው ይሄን ሰው ይያል ደግሞ በጣም የሚያምረው ደግሞ ሶማሌ ነው ይያልክ ነው በቃ የምትሰራለንና ይሄን ሶማሌ ላይ ካርጊዋለሁ ጌታ ይባረክ ዛሬ ደግሞ ጁዲየን ደግሞ በኤርትራዊ ትንሽ አግብታልና ለሁላችንም እንግዲህ ወስደናል እንግዲህ ነክቶናል ጦርን እንገድፈው እንተዋለን ጦረኛነታችንን
ከሁሉ በላይ ግን በጣም ተች ያደረገኝ ምንድነው ስናነበው እንዲሁ ሮጥ ብለን ስለምናነበው ብዙ ትዝ አይለንም ለካስ እሱ ራስ የሆነው ክርስቶስ እኔ እግሩን ሪጀክት ላይ አደረገኝም በሱ ዘንድ ለዘላለም ነው ለካስ ተቀባይነት ያለኝ እና ብዙ ሁኔታዎች በህይወት ከፍታና ዝቅታ ሲያጋጥመ ሁኔታ ትተዋል ይለናል ሰዎች መተው አንተኮ ከሱ ጋር ለከየው እንደተባለው ማለት ነው የሆነ ነገር አድርገህ ተተታሃል የሚል ክሶች አለ ለካስ አይተው ራስ ከአካሉ ጋር እንደተጣበቀ እስከ ፍጻሜ ድረስ ያስኬደናልና በጣም ነክቶኛል ኢንስፓየሮኝበታለሁ እኔ እንጃ በቃ ቃላት ያጥረኛል እንግዲህ የነበርኩበትን ሁኔታ ሁሉ ያስረሳህ አንተ ውስጥ እህት አዲስ ጥሎ እንደቆየች በቃ ባይብሌ እውነት አንብቤዋለሁ ወላለሁኝና ብዙ መገለጥ ብዙ ንባብ ብዙ ትጋትን እየጨመረልኝ ነው ከናንተ ጋር ከተገናኘው ጀምሮ እግዚአብሔርን እጅግ አድርጌ አመሰግናለሁ ናሆሜ ፓውሊ አብራችሁ የሚያገለግሉ ሁላችሁም እግዚአብሔር ዘመናችሁን ይባርክ ለተዋት ሰምቻችኋለሁኝ የተላለፈውን መልእክት ኢትዮጵያኖች እና ጌታ በረዳይ መልኩ ገለጣለሁ ተባረኩ ወዳችኋለሁ ዘመናችሁ ይባረክ አመሰግናለሁ ስለተሰጠኝ እድል አሜን ጌታ ይባርክ የት ነው የምትኖረው ዩሮፕ ነህ እንዴ ከአሜሪካ መምጣት አይቻልም አባባሌ ማለት በእንትኑ ማለት በመልእክቱ ጸልይልኝ እግዚአብሔር ከረዳኝ እንግዲህ ገለጣለሁ ምን ችግር አለ እሺ በጣም ደስ ይላል ጌታ ይባርካችሁ ደስ የሚል ዩኒቲ ነው እና እግዚአብሔር ደግሞ መከናወን ይስጣችሁ ነህሚያ ትግርኛው ላይ አምላክ ሰማይ ከቀናልና ይነህና ባሮቱ ተንሲና ከናይና ተባሂሉ ተጻፈሉ እንጂ አማርኛው ትግርኛ መጽሐፍ ስለማነብ ብዙ ማይመጣልኝ ነህሚያ ያለው ማለት ነው ያባሪዎቹ ተነስተን እንሰራለን እግዚአብሔር ደግሞ ያቀናልና አይደለም በርግጥ ካላችሁ ዩኒቲ ያቋያ እንደሚያቀናላችሁ እርግጠኛ ነኝ ታምራላችሁ ደስ ትላላችሁ ረካኖች ተባረኩ አሜን አሜን ተባረኩ ጌታ ይባርክ ጸጋውን ያብዛል ወንድማችን ፌቨን ካለሽ ሰላም ላንቺ መከተት ትችላለሽ ሰላም ለእናንተ ሶሪ ትግርኛ ነው ብዙ ማወራው ግን ትንሽ የገባኝ ስለ ጊቭነስ ስለ ምህረት ነው እና እግዚአብሔር አብዝቶ ይባርካችሁ በቃ ማለት እግዚአብሔር ለኛ ልክ ምህረት እንዳደረገው ለሰዎችም በጣም ብንወዳቸውም ምህረት ማድረግ ባንችልም ግን እግዚአብሔር ልክ ለኛ ምህረት ባደረገው እንትን እኛም እኔ አልቻልኩም ስፔሻሊ ማለት ነው so just like ዛሬ የገባኝ ነገር ቢሆንም እሱ ነው so like እግዚአብሔር ይባርካችሁ ሶሪ ስለ አማርኛ ማለት ነው ተባረኪ እታችን ጌታ ይባርክሽ ጌታ ጸጋውን ያምሳልሽ እሺ child of god ሰላም ሰላም ይሁንላችሁ I don't know where to start እናቴ ይሄንን ሊንክ ሼር ስታደርግልኝ ደንግጬ ነበር ሊንኩን ነክቼ ገባሁትና I was speechless to be honest ስገባ actually in Isagaba Nahum Paul was saying Acts chapter 2 verse 44 but I'm the beginning verse no it's about togetherness now የወንድሞች አንድ ላይ መሆን አንድ አይነት ልብና አንድ አይነት አመለካከት መኖሩ እንዴት ብለሲንግ ይዞ እንደሚመጣ ያንን ተረዳውተኝ በሚገርም መልኩ ተረዳውተኝና God bless you በእውነቱ ከሆነ በጣም የሚገርም understanding ነው even the examples that you gave really astonished what I was thinking እና በጣም በመገረም ነው understand ያደረኩት በዛ ላይ ደግሞ እናቴን በጣም አመሰግናታለሁ ይሄንን ሼር በማድረጓ ከኔ ጋራ because I was really looking for something that I could listen to
ህይወቴን የሚቀይር ነገር አንደርስታንዲንግን የሚቀይር ነገር ይሄንን ሁለቴ ነው ሼር ያደረገችልኝና today is her second day ዛሬ እስቲ ለምን አልገባም ብዬ ገብቼ ይሄንን ቃል ሼር ከናንተ ጋር በማድረግ በጣም ነው ደስ የሚለኝ and I'm very happy and I'm very blessed and thank you በጣም እግዚአብሔር ይባርካችሁ በጌታ ቤት ብዙ አመት እንኳን በቆይ እንደ አዲስ መልኩን የተረዳሁትኝና ደሞ እናንተን በዚህ ውስጥ በማግኘቴ በጣም ደስ ብሎኛል so this is something I look forward to every single day ባችሉም እንኳን እናንተ ስትገቡ ገብቼ ሼር በማድረግ በጣም ደስተኛ ነኝ God bless you yeah that's about it thank you የት ነው መስኖሪው I'm in California ነው ያለሁት okay እንኳን ደህና መጣሽ እኛም ደስ ብሎናል thank you ኮሚኒኬት ያደርጉሻል አሉ ቲም አለን እና ካሊፎርኒያም ዲቦራ አለሽ እዚህ ስር ዲቦ are you there so ቲም አለ ሲያትል ካሊፎርኒያ ዲሲ እና ይሄ ፎሎ አድርጋትና just እንትን አድርጋት ቲም ቀላቅላት thank you so much I appreciate it አባረኪ እና አብረን እናድጋለን እሺ ተባረኪልኝ ስርጉት ጥያቄ አለኝ ያልሽው ፓስተር ጌታ ዘመንን ይባርካው ጥያቄ አለኝ ጥያቄ ማለት በጣም ግራ የሚገባኝ ጥያቄ ማለት ነው ማለት ቤተክርስቲያን ሲጀመር የለኝም ማለት እንደዚህ ዙም ላይ ነው መገለገለው ግን ብዙ ጊዜ ማለት ነው በጣም ቶርች የሚያደርገኝ ነገር አለ እኔ ሻሸመኔ ልጅ ነኝ ግን ቤተሰብ ኦርቶዶክስ ነውና እኔና አንድ ወንድሜ ነን አማኝ ሶ እና እንደዚህ ማዘር የሆነ ሞታ እንደዚህ ተስካር ምናምን ሳደርግ ብዙ ወቀሳ መጣብኝ ያመነ ካላመነ ጋር ምን ህብረት አለው ለምን እንደዚህ ያደረግሽ ምናምንና ራሴን በጣም ስወቅስ ነበርና በጣም ስጸልይም ነበር በቃ በጣም ንሳ ግቢ ምናምን ንሳ በጣም ገባውኝና ያ ማድረጌ ስህተት ነው ወይ ብዙ ጊዜ ንሳ መግባት ያስፈልጋል የሚለው ነገር በጣም እና እዚጋ አንተ የምታስተምር ይቅርታ ስልክ ስለገባብኝ ነው እና እዚጋ አንተ የምታስተምረው ደግሞ እኔ የተለየ ባይብል ነው እስከምል ድረስ ነው የምታስተምረኝና እኔ እዚህ ከገባ በኋላ ገና እንደ አዲስ ክርስቲያን እየሆንኩ እየተማርኩ ነውና ጌታ ዘመንን ይባርክ ግን ይሄ ጥያቄ ስለፈጠረብኝ ጀስት አንተ ትንሽ እንትን እንድትል ነው ጌታ ዘመንን ይባርክ አሜን ስርግዬ በመጀመሪያ ደስ ብሎኛል ግልጽ ሆነሽ ስለጠየቅሽ እና ይሄ ቤት the house of mercy ነው ምንለው የምህረት ቤት ነው እሺ ማንንም ጀጃ አረግም እዚህ ላይ ሁሌ እንግዲህ እንደምሰሚው ከውድቀት የመጣ ልጆች ነንኛ ከብዙ ማለት ነው ስብርብራችሁ ነው የመጣ ሰው ማንንም ሰው እዚህ ቤት ሲገባ ነፃ እንዲሆን ፈልጋለሁ ምንም አይነት በተለይ ፐርሰናል የሆነ ፕሮብለም አለብኝ ብላችሁ እንድትሸማቀቁ አልፈልግም ልናደግ ነው እዚህ ያለ ነው ሶ ቴንክ ዩ ስለ ተከፈትሽ ማለት ነው ሁለተኛ ደረጃ ደግሞ ጥያቄ ልጠይቅሽ ምክንያቱም አሁን ቶኒሽ ላይ ስመለከተው ፔን ስላለው ማለት ነው እና መጠይቅሽ ጥያቄ ምንድነው ለምንድነው ተስካሩን ያደረግሽው ከሃይማኖት ውጪና ሞቲቬሽን ንገሪኝ አሁን ጴንጤ ኦርቶዶክስ ምናምን ታዩና እሱን ጎረቤት ቸርች ትተሽ ለምን አደረግሽ እንጂ እሺ እኔ እንደዛ ያደረኩት የአባት ፍቅር የለኝም አባታ አለ በህይወት አንተም ልታቀው ትችላለህ አንተም በደንብ ነው ማቀህ እና የአባት ፍቅር የለኝም ፍቅርን ሰታ ያሳደገችን እናታችን ናት አባታችን በጣም ኃይለኛ ነው ብዙ ነገሮች እና በዚህ ማከል እናታችን ሞተች እኔ ደግሞ ስደት ላይ ነው ያለሁትና ሶ እዛጋ በቃ ማድረግ ስላለብኝ ማድረግ በቃ ወንድሞችን ሲያደርጉ እኔ ማድረግ ስላለብኝ አደረኩ ከዝኔ ከሃይማኖት ጋር አገናኝቼ ምናምን አይደለም ማድረግ ስላለብኝ አደረኩ ቃኔ በጣም ወዳታለሁ እናቴ
ምንም እንደማይጠቅማት አውቃለሁ ግን በቃ አይ ዶንት ኖ እንደማለት ግን እኮ እኔ ሄጄ ኢትዮጵያ ሄጄ ጌታን ተቀበለች ጌታን ተቀብላ ነው የሞተችው ሁለት ሞት አይደለም የሞተችው ድናለች በኦርቶዶክስም ብትቀበር ድናለች ግን በቃ ያ ቶርች ያረጋኛል እኔ በቃ ደስ ብሎኝ ነው ያደረኩት ግን በቃ አላቅም ምን እንደምል አላቅም ጌታ ዘመንን ይባርክ አሜን ስርጉትዬ እንኳን አበላሽ እንኳን ሰዎች በሉ እሺ በቃ አሁን መፈልገውን ነገር ነው ያገኘሁት ሞቲቬሽን የፈለኩት ቶኒሽ ላይ ፔን ያለው ያልኩት እርግጠኛው ነኝ የምነግርሽ ከሞት ዋጋ የተገናኘው ያንቺ ልብ መሰበር ነው አንዳንዴ በጣም ስንጎዳ ሰዎች ላይ በተለይ የሚወዳን አካል ሲሞት ምናገኛቸው መስሎን ሁሉ ነገር እናደርጋለን ምንም ነገር ማለት ነው አይደል ደሃና በላለን እናታችን የምትመስል ሰው ስታይ ሰፖርት እናደርጋለን አይደል እሷ የምትመስል ሰው ስታይ ሰዎች እናቴ ሞተ ካሉ ያመናል እናለቅሳለን ምክንያቱም ፔኑ ነው እሺ እንትኑን ሂሊንጉን ማውራት አለብን ስርጉጥ ፔኑን ሂሊንግ በተለይ ይሄኛው ትራማ ከናትሽ ጋር እና ከአባትሽ ጋር በመገናኘት ያለውን ፔኑን ነው ማውጣት ያለብን ሴሪሞኒውን እርሹ እሺ ሞቲቭ በየጠየቁሽ ነገር ምንድነው አንዳንዴ ምን ይሆናል መሰለሽ እሱን በሐዘን ምክንያት የምታደርጋቸው ነገሮች ሰዎች ሐዘንሽን ሳይሆን ያደረግሽው ነገር አይውና ጀጅ ያደርጉሻል ኦኬ ተስካር ለሞተ ሰው ምን ይጠቅማል ምናምን ይላሉ ማለት ነው ሰዎች ክርስቲያኑ ጋር ለምሳሌ አንዳንድ ሰዎች አሉ ለመታሰቢያ ለልጄ መታሰቢያ ይሁን ዘንድ ምግብ አበላ ይላል ስሙን የተቀየረው ተስካር የሚለው ስም የተቀየረው እንጂ ክርስቲያኖችም አንዳንድ በልጆቻቸው ስም እንትኒክ የሆነ ነገር ቢዝነስ ይከፍታሉ የምድነው የሚባለው ነገር በኤኒጆ ምድነው the support in the community ምናምን ነገር ላይ ይሰራሉ እሺ ግን እኛ ሞቲቫችን ምንድነው እዚህ ጋር ሰፖርት ስናደርግ በሷስም ስናበላ ሰማይ ምህረት ይደረግለታል ብለን ሳይሆን ለሷ መታሰቢያ ይሁን ዘንድ ብናበላ ምን ችግር አለ ቻሪቲ ኤግዛክትሊ ምንም ፕሮብሌም የለው ፋውንዴሽኖች ምናምን ይደረጋል ለምሳሌ እኔ ልጄ ሞቷል ነግሬሻለሁ አልርጉት እየታቀያለሽ ልጄ የተገደለው በ7 አመቱ ነው እና ለ7 አመት እኔ የልጄ ልብስ መስጠት አቅቶኝ ነበር ለማንም አልሰጠም ነበር እስኪበላሽ ድረስ ከዛ ግን ያ ለ7 አመት ልብስ አልሰጠም የሱ ንቃ ሰጥቻለሁ ረሲቼው ምንድን ያደረኩት ልጄን ያገኘው እስኪመስለኝ ድረስ እቃውን ኪፕ አድርጌዋለሁ ለካ የተቀመጠው እቃ የኔ አእምሮ የሚያስበው የልጄ ንብረት ነው ብዬ አስባለሁ ውስጤ ግን ዲል ያላደረኩት ነገር ልጄ ኦሬዲ ሄዷል ገብቶሻል እቃው በመቀመጡ ያገኘሁት መስሎኝ ነው እኔ ያስቀመጥኩት አስቢው ግን አይደለም ባይ ዲፎልት እንዲህ አይነት ሰራት ውስጥ ነበርኩኝ ማለት ነው ስለዚህ አንድ ቀን ጌታ ገሰጸኝ ማለት ነው ለምን ለልጆች አትሰጠም ማለት መጀመሪያ ሌላ ሰው ብሎ ተጣልቻለሁ እንዴት የልጄ ልብስ ጥብል ከባለቤቴ ጋር ወላ ተጣልቻለሁ ፋይናሊ ነፃ የወጣሁት ጌታን ያባነነኝ ስጠቃውን አለ እሺ ብዬ ለባለቤቴ ነገርኳትና ልብሶቹን እንዳላውጥተይ በወጣ ቁጥር ግን ከኔ የሆነ ነገር ከስጋዬ ላይ እስኪመስል ቁርጥ ያለ ነበር የሚወጣው you see የኔ አታችመንት ንብረቱ ጋር ነበር አገኘሽኝ አይደል እናት ይሰማ ሰርጉት ሰማል ፓስተር ይሰማል በሰጠው ቁጥር ከውስጥ እየወጣ ፋይናሊ ምንድን ያደረኩት ነገር አይ ብለስ ማለት ነው ደሁል ነገር ያለውን ነገር ልክሰሰት ከውስጤ ሐዘኑን ለቆጣ ብዙ ፕሮሰስ ነው ያለው ይሄ መጀመሪያው ነገር በልብስ በመስጠት ያለው ንብረት በመስጠት ሁለተኛ ሌላ ምንድነው የተቸገርኩት ነገር መሰለሽ ስርጉትዬ ሞቱ መቀበል አቃተኝ እንደዛውን ሻታቂው ያለ ይሰማሻል እናትሽ ያለ የሆነ ቦታ ሄደች ይሰማሻል አይደል
እንደዛ ነው። አሁንም ፊሊንግ እስካሁን ድረስ አልወጣልኝም። ይሄ ነው። ልብሶቿን ራሱ አውጥተን አልሰጠንም። እሷ ግን ጥሩ አራያ እኮ ጥላልን ነው የሞተችው። እሷ እኛ በማናውቀው እኛ በምንልክላት እኛ በምናደርግላት እንትን ይሄ ቢኒያም እንትን የሚለው የትልልቅ ሰዎች እንትን የለም ይሄ የሰሩ ለነሱ ካርድ ሁሉ አላት። አሁን ከሞተች በኋላ ነው እኛ ቁምሳጥኗን ስንፈትሽ ያገኘ ነው። ይሄን ሁሉ ታረግ ነበር እሷ። ይሄን ሁሉ ብዙ ነገር ታረግ፣ ልብሶቿን እያወጣች ትሰጥ ነበር። እኛ ምንልከውን ሁሉ ብር ትሰጥ ነበር፣ ታደርግ ነበር። ይሄን ሁሉ ታደርግ ነበርና ህመም ታውቃለህ። ምንም እኔ አባቴን ፍቅር አላውቅም። እናታችን ሁሉ ነገራችን ናት። ግን አሁን ያ እንትኑን ፔናችን ግን ያው ተመሳሳይ ነው አይደለ? የምንሄድባቸው መንገዶች ሰው ስናጣ የሚሰማን ስሜት ግን ተመሳሳይ ነው አይመስልሽም? ዝርጉጤ እውነት ነው። ሰው እኔ የኔ መንገድ ይንኩድል ልንገርሽ ከዛ መቀበል ያቃተኝ ልክ እንዳሁኑ አንቺ እንዳልሽው ሞቱ መቀበል አቃተኝ። በምን እንተፈወስኩት እንገርሽ? በምን ተፈወስኩ መሰለሽ? አሁን ድንቅ ነገር ነገርሽ። አሁን ከጌታ ጋር ነው። እስቲ በይው አንድ ስቁጥ ማይክሽን ከፍተሽ። እናቴ ያለችው ከጌታ ጋር ነው። ድገሚ። እናቴ ያለችው ከጌታ ጋር በያው እናቴ ያለችው ከጌታ ጋር ነው። አሁንም በይ እናቴ ያለችው ከጌታ ጋር ነው። እናትሽ ያለችው ከጌታ ጋር ነው። አሜን። አሁን ያመመሽ የተስካሩ ነገር እናትሽን ስላጣሽ እንጂ ሰዎች ያሉሽ ነገር አይደለም ያሳመመሽ። እውነት ያገናኘው በጣም ከምትውጪ እናት ጋር ስለሆነ ነው። ቸርች ያስጠላሽ፣ ሰዎች ያስጠሉሽ ማለት ነው። ከዚህ በፊት እኮ ሰዎች ብዙ ነገር ሲሉሽ እኮ ትችይው ነበር፣ እንደዚህ አትበሳጭም ነበር። ነገሩ ከእናትሽ ጋር ስለሆነ ነው በጣም ያበሳጭሽ። ስለዚህ አንድ ነገር ነፃ የምትወጪበት ሁልጊዜ ይሄን ባዶነት ሲሰማሽ እናቴ የጌታ ጋር ናት ብለሽ ማወጅ መቻል አለብሽ። አሜን። እናቴ ከኢየሱስ ጋር ናት። እኔ አንድ ቀን ሄዳለሁ ማለት አለብሽ። ሌላው የእናትሽን መልካምነት ይሄን ነገር በጣም እንድነግርሽ ፈልጋለሁ። ስርጉጤ ምን መሰለሽ? እናትሽ አሁን ብትኖር በህይወት ባንቺ ህይወት ላይ ልታዩ የምትፈልገው ነገር የሷን መልካምነት ነው። እርግጠኛ ነኝ ነው የምነግርሽ። ይሄን መልካምነት ነው የምትፈልገው። እናትሽን ለመካስ ከፈለግሽ እናትሽ የሄደችበትን መንገድ ነው መሄድ ያለብሽ። ምንድነው የነበራት ነገር? ዩሲ እናትሽ ብትጎሳቆይ፣ ዲፕሬሽን ውስጥ ብትገቢ፣ ሐዘን ውስጥ ብትገቢ አትደሰትም። የምትፈልጋት ስርጉጥ ደስተኛ የሆነችዋል። እናትሽ እንዳይሉሽም ነበር ለራስሽ ኑሪ ችግር የለም ለኔ አትቸገር አይሉም ነበር ማለት ለሁላችንም። ስለዚህ እናንተ ለራሳችሁ መኖር ሲባል እሳቸው ለራሳቸው እየኖሩ ግን ለሰው አይደለም መልካምነት ያደርጋሉ። ይሄንን ልብሽ ውስጥ ያዥ። በተለይ ከዚህ ሐዘን ነጣ ለመውጣት ከፈለሽ አባትሽን ይቅር ከማለት ውጭ ሌላ አማራጭ የለሽ። ይሙትም ይኑርም ይቀመጥም ምንም ይሁን አባትሽን ይቅር ማለት ከእናትሽ ሐዘን ነፃ መውጣት ነው። ስሙ ማን ነው? ኮሎኔል ክፍሌ ቸርነት። ኮሎኔል ክፍሌ ቸርነት። እሺ እንጸልይ አብረን። ልርዳሽ ወይስ ይቅርብሽ? ጸልይ። እሺ አባትሽን በፍቃደኝነት አንድ ደቂቃ ልስጥሽና አስሚና ይቅር እለዋለሁ ብለሽ እንድትይ ይፈልጋል።
አንዳንድ ከባድ የሆኑ ስብራቶች የሚገቡብን በተለይ አባትሽ እንደ አባት ክፍተትሽን ስላልሞላው በጣም ወንዶች ላይ ችግር ይኖርብሻል፣ ሰዎች ላይ ችግር ይኖርብሻል። እናትሽ ላይ መጣበቅሽ ራሱ ጤንነት አይደለም። አባትሽ እውነተኛ ፍቅር ስላልሰጠሽ እንደዚህ ንበለሲ ጌታ ሆይ ጌታ ሆይ ዛሬ እንድትፈታኝ ወደፊትህ እመጣለሁ ኢየሱስ ወደ አንተ እመጣለሁ ጌታ ሆይ አብ አባት ሆይ ልጅ ማጣትን ሰው ማጣትን አንተ ታውቃለህ ኢየሱስ ዛሬ በልቤ ውስጥ ያለውን ሐዘን በኢየሱስ ስም አውጣልኝ እናቴ አንተ ጋር ናት እኔ ሄዳለሁ እንጂ እሷ አትመጣም ኢየሱስ በህይወቴ ያለውን ማንኛውም ክፍተት በኢየሱስ ስም ነፃ አውጣኝ ጌታ ሆይ ማንኛውም የሐዘን መንፈስ ህይወቴን ለቆ ይውጣ በኢየሱስ ስም ዛሬ እፈታ ዘንድ አባቴን ይቅር እለዋለሁ በኢየሱስ ስም አባቴን እፈታዋለሁ ይቅር እለዋለሁ እግዚአብሔር ሆይ አንተ ይቅር እንዳልከኝ አባቴን ይቅር እለዋለሁ በኢየሱስ ስም እፈታዋለሁ አሜን በኢየሱስ ስም አሁን ነፃ ውጪ አሜን በኢየሱስ ስም ነፃ ውጪ አሜን ጎ አሜን በኢየሱስ ስም ማንኛውም ጨለማ በኢየሱስ ስም ከህይወትሽ የተገነጠለ ይሆን አሜን በኢየሱስ ስም የተገነጠለ ይሆን አሜን ህይወትሽን ለቆ ይውጣ አሜን ማንኛውም የሐዘን መንፈስ አሜን እዚህ ውስጥ እየሰሙኝ ያለ የሐዘን መንፈስ በሐዘን ፈንታ የደስታን መጎናጸፊያ ያሰጣቸው ዘንድ ተብሎ ተጽፏል መንፈስ ቅዱስ ዛሬ በኢየሱስ ስምና ስልጣን የሐዘን መንፈስ ከውስጣቸው ለቆ ይውጣ አሜን በኢየሱስ ስም ለቆ ይውጣ አሜን በኢየሱስ ስም ለቆ ይውጣ አሜን አባት ሆይ ምህረት በእነሱ ላይ አሜን አሜን ተባረክ ፓስተር የጌታ ዘመንህን ይባርክ አሜን ተባረክ አሜን በብዙ ምስክርነት ሌላ ጊዜ መሰክራለሁ እግዚአብሔር ግን መልካም አባት ነው ተባረክልኝ ጌታ ዘመንህን ይባርክ አሜን ለምለም አቤት ፓስተር ሰላም ለእናንተ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም እግዚአብሔር ሃሌሉያ ሃሌሉያ ሃሌሉያ